ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ሐምሌ 6 2018 በኢትዮጵያ ዘመን አቆጣጠር ጁላይ 7 2026 በጎርጎሳውያን የዘመን ሰሌት እንደቀደም ተከተል የጋት ዕለታዊ አጫጭር መረጃዎች እንዲሁም በፋኖ መከፈል ለሁለት መከፈል ዙሪያ የግል ምልከታዬን ወደ እናንተ አድርሳችኋለሁ። ይሄ የዛሬው መረጃ ከወትሮ የተለየ ስለሆነ የግል አናሊሲስ የረጅም ጊዜ ክትትልና ምልከታዬ ያለበት ስለሆነ ሌሎችም ወዳጆቻችን ያዳምጡት ዘንድ ቤተሰቦቻችን ይከታተሉት ዘንድ በብዛት ሸር አድርጉ። በዚህ ላይ የተመረኮዘ ደግሞ ከፋኖ ደጋፊዎችም ከሌላውም አካል የሐሳብ ዲስኮርስ ውይይት ክርክር እንጠብቃለን። ለዚህ ደግሞ ያለንን ተጨማሪ መረጃም ለማካፈል ዝግጁ ነኝ። ሸር አድርጉት፣ እንዳልኳችሁ ላይክ አድርጉ። የእናንተ ላይክ ማድረግ አክቲቭ ስለሚያደርገው ዩቲዩባችንን ሐሳብ አስተያየት አካፍሉ። እንደ ሁልጊዜው እንመማርበታለን፣ እማርበታለሁ ሁሉን። እናንተም ብትሆኑ ውድ ቤተሰቦቼ የተሰጡ ኮሜንቶችን እዩዋቸው። ኮሜንት ለምታደርጉ ደግሞ ሁልጊዜ መልካሙን ነገር እያሳየን ስተቱን ደግሞ ወይንም የበለጠ መታየት አለበት የምትሉትን አካፍሉ። እንደሚባለው የእናንተን ሐሳብ አስተያየት እዚህ ሪያክት ባደርግ ደስ ይለኛል። መስተካከል ያለበትን እያስተካከሉ ስለሆነ ግባታችሁ ከንሲደር እንደተደረገ ትረዱኛላችሁ የሚል እምነት አለኝ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። የመጀመሪያው አጭር መረጃ ወደ ፋኖ ለሁለት ተከፍሏል ወደሚለው መረጃ ከመሄዴ በፊት በዛሬው ዕለት የቤኒን ፕሬዝዳንት ለይፋዊ የሥራ ጉብኝት አዲስ አበባ ገብተዋል። በዚህም ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽ በቀጠናዊ በአህጉራዊና ዓለም አቀፋዊ ጉዳዮች ዙሪያ ምክክር አድርገዋል። በምክክራቸውም አብረው በሚሰሩባቸው ጉዳዮች ላይ ሁለቱ ሀገራት አብረው በሚሰሩባቸው ጉዳዮች የቀይ ባህር ቀጠናን፣ የአፍሪካ ቀንድን እንዲሁም ቤኒን የምትገኝበትን የምዕራብ አፍሪካ ባለው አጠቃላይ የጸጥታና ደህንነት ዙሪያ ምክክር አድርገዋል። ሁለቱ ሀገራት ሊማሩበት የሚችሉበትን በተለይ ኢትዮጵያ በአሁኑ ጊዜ እንደምታውቁት ከአፍሪካ ቀዳሚ ነች። በአርቲፊሻል ኢንተለጀንስ ቀድመን ኢንቨስት አድርገናል፣ ተቋም ገንብተናል። ሌሎች ሀገራት አሁን ስለ አርቲፊሻል ኢንተለጀንስ ክቡር ጠቅላይ ሚኒስትሩ ወይም ጠቅላይ ሚኒስትሩ የሚመሩት መንግስት ከ5 ዓመት በፊት ያወራ ነበር፣ ንግግር ይደረግ ነበር ከ5 ዓመት በፊት። ሰው ዛሬ ላይ አርቲፊሻል ኢንተለጀንስን እንደ ተቋም በተቋም የሚመራ የማድረግ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት፣ ሌሎች ደግሞ እዚህም እዛም የተበታተኑ ተቋማት አሉ። የኢትዮጵያ የመረብ ደህንነት ኤጀንሲ፣ በየተቋሙ ውስጥ ያሉ የሳይበር ኢንተለጀንስ የሳይበር እነዚህም ደግሞ ሰብሰብ አድርጎ በጋራ በአንድ ተቋም ውስጥም ሆኑ በተለያየ ሆነው በጋራ በሚሰሩበት ዙሪያ ላይ ሰፋፊ ስራዎች እየተሰሩ ነው። በዛ ውስጥ የአንድ የአርቲፊሻል ኢንተለጀንስ አንድ አካል የሆነው የተቀናጀ የዜጎች አገልግሎት ይሄ መልቲ ፐርፐዝ የምንለው መሶብ፣ በሱ ላይ ኢትዮጵያ አሁን የልህቀት ማዕከል እየሆነች ነው። አንዱ ለሌሎች ሀገራት ኤክስፖርት ልናደርገው የምንችለው ልምዳችን ልናካፍልበት በምንችለው በዚህ በዲጂታል ኢንፍራስትራክቸር ዙሪያ በጋራ መስራት በሚችሉበት ላይ ምክክር አድርገዋል። ቤኒን ዝቅተኛ ሞሮለስ በጣም በዝቅተኛ ኢኮኖሚ ላይ ያለች ሀገር ነች። 36% የሚሆነው ህዝቧ ከድህነት ወለል በታች ያለ ነው። ያም ሆኖ የግብርና ምርት ነው ኤክስፖርት የምታደርገው። ነገር ግን ቀዳሚ የገቢ ምንጯ ጥጥ ነው። በጥጥ ልማት ወይም ጥጥ ኤክስፖርት ታደርጋለች። እዛ ላይ ስፔሻላይዜሽን አላቸው። በዚህ ረገድ ኢትዮጵያ ደግሞ በቴክስታይሉ በጨርቃጨርቅ ዘርፍ አሉን። ይሄ መተማን ይዞ አሁንም በተመሳሳይ ጥጥ የኦሞ ቫሊ ለማምረት አፋር ላይ ሶማሌ ክልል ላይ በተለይ አሁን ሰፋፊ ኢሪጌሽን በመስኖም የመስራት የመንግስት እቅድ ስላለ የቴክስታይል ኢንዱስትሪውን ሰፊ የስራ እድልም ስለሚፈጠር በዚህ ረገድ አብሮ መስራት በሚቻልበት በዚህ በግብርና በአግሪካልቸር በተለይ የኮተን ፋርም ላይ መስራት በሚቻልበት እንዳልኳችሁ በቱሪዝም በጣም ታሪካዊ የሆነ ሀገር ነው። ከዚህ በፊት በነገራችን ላይ እንግዲህ ለረጅም ጊዜ የፈረንሳይ
ቀኝ ተገዥ ሆኖ የኖረ ሀገር ነው። በ1960 ገደማ ነው ኦገስት 1 1960 ነው ነፃ ያወጣው ሀገር። ቤኒን የሚል ስያሜውን ደግሞ ያገኘው በ1975 ነው። ከዛ በፊት የተለያዩ ስሞች ነበሯቸው። ይሄ ዳሆሜይ ፍራንስ ዳሆሜይ ደግሞ የሚል ደግሞ ሌላ ትርጉም አለው። ዝሮ ዝሮ የሁለቱን ህዝቦች ሁለት የአንደኛው መጠሪያ እና የአንደኛው ዳሆሜ ማለት ምንድን ነው ይሄ መጠሪያ የነበረው? ኤንዌይስ የእባቡ ሆድ ምናምን ከቅርጽ ጋር የተያያዘ ያለው ዝሮ ዝሮ ቤኒን የሚለውን ስያሜ ይዘዋል። ወደ 15.7 ሚሊዮን ገደማ ህዝብ አላቸው። ሜጀር ኤክስፖርታቸው ከተን ነው እንዳልኳቸው። በዛ ዘርፍ ልውውጥ በሚደረግበት በአትላንቲክ ኦሽን በኩል ወደ 121 ኪሎ ሜትር ገደማ ሲአክሰስ አላቸው። የባህር በር አላቸው። ጠንካራ አይደለም፣ ነገር ግን ኔቪ አላቸው። ባህር ኃይል ጠንካራ አይደለም። በሴኪሪቲ ዘርፍ በጸጥታና ደህንነት ዘርፍ በተለይ በባህር ኃይል በኩል የልምድ ልውውጥ ለማድረግ የሚያስችል በዛ ዘርፍ የሚሰራበት በቱሪዝም በአቪዬሽን እንግዲህ የኢትዮጵያ አየር መንገድ ዋነኛ የነሱ አንድ የቤኒን ኢንተርናሽናል ኤርዌይስ የሚባል በጣም ያን ያህል ጠንካራም አይደለም አየር መንገድ አላቸው። ነገር ግን የሚበሩ የኢትዮጵያ አየር መንገድ ነው በአብዛኛው ወደ እነሱ የሚበረው። የዚህ አስኬ ኤርዌይስ የሚባለው የኢትዮጵያ አየር መንገድ ድርሻ ያለው፣ በተመሳሳይ ራሱ የኢትዮጵያ አየር መንገድ እንዲሁም የሞሮኮ አየር መንገድ ወደ እነሱ ይበራል። በጋራ መስራት በሚቻልበት ዘርፍ በዙሮ ድሮ ስምምነቶች ተፈርመዋል። በጋራ ከዚህ ከኢኮኖሚያዊ ትብብር ባለፈ እንግዲህ በአፍሪካ ሀገራት መካከል ያለው አንዱ የፖለቲካ ትብብር ነው። በአፍሪካ ህብረትም በሌሎች ዓለም አቀፍ መድረኮች ላይ በጋራ መስራት በሚችሉበት ዙሪያ ላይ ምክክር አድርገዋል። እንዳልኳቸው አስቀድሜ የቤኒን ኤርላይንስ የሚባል ትንንሽ የስሞል ፍሊት ኦፍ የካናዳውን የዲኤችሲ 6 የሚባሉ የኢትዮጵያ አየር መንገድ ለሀገር ውስጥ በረራ የሚጠቀምባቸውን እነሱን ተጠቅመው ወደ ጎረቤት ሀገር ኤንዌይስ ያን ያህል በአቪዬሽን ዘርፉ ትልቅ ነው ማለት አይደለም። የኢትዮጵያ ኤርላይንስ፣ ኤር ኮት ዲቮ፣ አስኪ ኤርላይንስ የኢትዮጵያ አየር መንገድ ሸር ያለበት፣ ኤር ፍራንስ፣ ሮያል ኤር ማሮክ የሞሮኮ አየር መንገድ እነኚህ ይበራሉ። በዚያ ዘርፍ አብሮ በትብብር መስራት በሚቻልበት በአቪዬሽን ዘርፍ በዲጂታል ኢንፍራስትራክቸር ኢትዮጵያ ልምዷን በምታጋራበት አስቀድሜ እንዳልኳቸው በግብርና አግሪካልቸር በከተም በእነዚህና በሌሎች የሁለትዮሽ የቀጠናዊ እንዲሁም የአህጉራዊና ዓለም አቀፋዊ ጉዳዮች ላይ ስምምነቶችን በጋራ መስራት በሚቻልባቸው ሌሎችም የሁለቱን ሀገራት አቅሞች ማስተባበር በሚቻልበት ላይ ምክክር አድርገዋል። ይሄ የመጀመሪያው አጭር መረጃ ነው። ከዚህ መረጃ ወደ ሱዳን ስንሄድ እንግዲህ የሱዳን አጠቃላይ የሱዳንን ፖለቲካ ለማወቅ አንደኛ አስቀድሞ በአንግሎ ኢጂፕሽያን እንግሊዝና ግብፅ የቅኝ የገዟት ሀገር ነው። የሱዳን ፖለቲከኞች በአብዛኛው በተለይ ሚሊተሪ ሰፊ መፈቅለ መንግስት የተደረገበት ግብፅ ላይ የተንጠለጠለ ነው። ሂደው የሚማሩት ግብፅ ላይ ነው። ሞሮለስ ኮረፕትድም ሆነው ከግብፅ ጋር ግንኙነት ያለው ሀገር ነው። በውሃ ስምምነት 1929ም 1955ም ባለው ስምምነት ከፍተኛ ድርሻ ያለው ግብፅ ነው። ያንን ሊለማ የሚችል ሰፊ ፖቴንሻል ያለው ደግሞ ሱዳን ነው። ሱዳንን የግብፅ ላውንቺንግ ፓድ አድርጎ ወይንም የግብፅ ግዞት ውስጥ ያለች ሀገር አድርጎ መውሰድ ይቻላል። እዚያ ላይ ግን ራሳቸው ኢንዲጂኒየስ የሆኑ ደግሞ የሱዳን የዛጋሃ የሚባሉ አሉ። ዛጋሃ የሚባለው ጎሳ ልንለው እንችላለን። ቻድ ላይ አራጅ ፈጣሪ የሆነ ጎሳ ነው ዛጋሃ። የነ ኢድሪስ ደቤ የነ ማህማት የአፍሪካ ህብረት አሁን የጅቡቲ የውጭ ጉዳይ ሚኒስትር የተኳቸው ኮሚሽነሩ የዛ ኤንዌይስ በጣም ጠንካሮች ናቸው። እዚህ ሱዳን ውስጥ ደግሞ ማይኖሪቲ ናቸው፣ ግን ድንበር ላይ ነው ያሉት። ቻድ እና ሱዳን ድንበር ላይ የዛጋሃ ኢንፍሉዌንስ አለ ወደዚህ ሊመጣ። እንደገና ደግሞ የአረባይዜሽን አለ። ራሳቸውን
ዳርፉር ላይ ያሉት፣ ደቡብ ሱዳን ለመገንጠል ያበቃው የአክራሪ እስልምና የሙስሊም ብራዘር እነዛ ሁሉ አሉ። ከዛ ደግሞ ኢትዮጵያን ያው ከቀይ ባህር የማራቅ የቆየ ፍላጎት አለ። የጥገኛ ባንዳዎች ደግሞ ምሽግ ማዕከል ሆነው በተለይ ስፔሻሊ ያኔ ከሰላ ላይ ፖርት ሱዳን ላይ ህወሓት ኢትዮጵያን ለማፈራረስ ከቀይ ባህር ለመነጠል የባንዳነት ተግባሩን ለመስራት የተጠቀመበት ስለሆነ እነዛ ጉዳዮች አሉ። በዚህ ከድንበር ከይገባኛል የሚነሱ ጉዳዮች አሉ። አሁን በከፍተኛ የእርስ በርስ ጦርነት ውስጥ ነው ያሉት። በዚያ የእርስ በርስ ጦርነት የሱዳን አርሚ ፎርስ ወይንም አልቡርሃን የኬሚካል ጦር መሳሪያ በዓለም ላይ የተከለከለ የኬሚካል የጦር መሳሪያ ተጠቅሟል የሚል ክስ ይቀርብበታል በተደጋጋሚ። ያን ክስ ተከትሎ እንግዲህ ራሳችን ጥናት አጠናን ብለው አልተጠቀመም የሚል የሱዳን ራሱ አጥንቶ ተከሳሹ አጥንቶ አልተጠቀምንም የሚል ሪፖርት አወጣ። ነገር ግን አሜሪካኖች ምንድን ያሉት በአስቸኳይ የኦፕሲደብሊው የሚባለው ኦርጋናይዜሽን ፎር ዘ ፕሮቪዥን ኦፍ ኬሚካል ዌፐንስ የኬሚካል የጦር መሳሪያ ፕሮቪዥን ምንድን ነው ያገደ ወይንም የዚህ መከላከል ያ ተቋም አለ እሱ ገብቶ እንዲመረምር ታደርጉ የሚል አዲድ OPCW ኢንስፔክተርስ ቱ ኢንቨስቲጌት አግሬሲቭ አኩዚሽን ኦፍ ኬሚካል ዌፐንስ ራሳችሁ የቀረበባችሁን ይሄ OPCW ነው ማጣራት ያለበት በሚል የቀረባለ። በተመሳሳይ የአርኤስኤፍ ከፍተኛ መሪዎችን ወይንም መሐመድ ሐምዳን ዳጋሎን ጨምሮ ወይ ሄሜቲ ብለን የምንጠራቸውን ሌሎች 15 ከፍተኛ ወታደራዊና የዚህ የፖለቲካ አመራሮችን በሌሉበት የፖርት ሱዳን ፍርድ ቤት የሞት ፍርድ የፈረደበት ሁኔታ አለ። እዚህ ላይ እንግዲህ ለ90 ቀን ሂውማኒታሪያን ትሩስ የሚባለው ወይም ለ90 ቀን ለ3 ወር የተኩስ አቁም ይታወጅ፣ ከዛ በኋላ ምክክር ይደረግ፣ የተመረጠ መንግስት ይቋቋም የሚል ከፍተኛ ጥረት እያደረጉ ነው አሜሪካኖች። ሊቢያ ላይ ሞሮለስ ተሳክቶላቸዋል ማለት ይቻላል። ሁለቱን ተፋላሚ ኃይሎች አንዱን የቤንጋዚው አንዱን የትሪፖሊውን አንድ እያደረጉ ነው። የቀሩ ጉዳዮች አሉ። የታጣቂውን የማዋሃድ ገንዘብ የመልቀቅ የተወሰነ የመሰረተ ልማት የማድረግ በግራና በቀኝ ተሰልፈው እንጌጅ አደረጉ የነበሩ እነሱን የማስወጣት በተለይ ግብፅን የማስወጣት ሌሎችም አሉ። እነዚህን ስራ እየሰሩ ነው። ቀጣዩ ከሊቢያ በመቀጠል እንግዲህ ወደ ሱዳን ነው። ከሱዳን በመቀጠል የግብፅና የኢትዮጵያን ጉዳይ በናይል ዙሪያ ላይ ያለውን ጉዳይ ለመፍታት ድርድር ያው እስካሁን ይካሄዳል፣ ንግግር ይደረጋል። ንግግር የማይደረግበት ነገር የለም። ከዚህ በፊትም ክቡር ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት እንደተናገሩት የትኛውም ሀገር ሲመጣ የየትኛውም ሀገር መሪ፣ የየትኛውም ተቋም ኃላፊ፣ የየትኛውም የሲቪክ ወይም የቢዝነስ ኮንግሎመሬት የሆነ ቢዝነስ ኃላፊ ይመጣና ክቡር ጠቅላይ ሚኒስትሩን ሲያገኛቸው እንዲያው ለግብጾች ግን የዚህ የናይል ጉዳይ እንዲያው አንድ ነገር ብታስቀምጡ ብትስማሙ ሊጎዱ እኮ ነው ሊራቡ እኮ ነው የሚል የተለያየ ወደ ግጭት ልትገቡ ነው ጦርነት ሊመጣ ነው የሚል ያቀርባሉ። በተመሳሳይ ክቡር ጠቅላይ ሚኒስትሩ ምንድን ነው ያሉት? እነሱ የናይልን ጉዳይ የሚያነሱ ከሆነ እኛስ በታሪክ በተፈጥሮ በህግ በሴኪሪቲ በጂኦግራፊ በሁሉም ረገድ ከቀይ ባህር ርቀን የማናውቅ ቀይ ባህር የሚገባን በሚደርሰው ፈተና ሁሉ የምንጎዳ ሆነን ሳለ ህልውናችንን በዛ ከተንጠለጠለ ለምንድን ነው እኛ የቀይ ባህርንስ ጥያቄ ስንጠይቅ ከማንም ቀድመው ግብጾች የሊቶራል ስቴት የጠረፍ ተዋሳኙ የሚመለከት ጉዳይ ነው ወዘተረፈ የሚሉ እኛ ኢትዮጵያ ስለ ናይል ስንወያይ ሰልቲ ወተር ነው፣ ጨዋማ ውሃ ነው። ፍሬሽ ዋተር ነው፣ ፖቴብል የሚጠጣው ለግብርና ለኑሮ መሰረት የሆነው ነው። አት ሴም ታይም ብሉ ኢኮኖሚ ያለው የማሪታይም ናቪጌሽን የሆነ ለህልውናችን በተለይ ለኢትዮጵያ የመኖር ያለመኖር ጉዳይ የብሔራዊ ጥቅሟ ጉዳይ በሆነው በቀይ ባህር ላይ ግብፅ ሲሆን በጋራ ተባብረን ማደግ ስላለብን ኢትዮጵያ ትጠቀም ይገባታል። ከአንድ ወንዝ እንጠጣለን። ከዚህ በምን አግባብ የሚለው ጉዳይ ካልሆነ በቀር መሰናክል ልትሆን አይገባም። ከዛ ውጭ ግን የትም ላይ ደረስ የራሳችንን ባንዳ በባዕዳን በኩል
እንደ ላውንቺንግ ፓድ የሚጠቀመው ሻዕቢያን እየተጠቀሙ እየተነኮሱ እያዳከሙ መኖር አይቻልም። የኢትዮጵያ ዝግጁነት ከዚህ ራሱን ጽምዶም ብሎ ከሚጠራው ከመቁረጫው ከመጥረቢያው ህዋት ከዛቢያው ከእንጨቱ ሻዕቢያ ከዛ ያለፈ ነው። ላኪው የታወቀ ነው። የግብፅ ህዝብ እዚህ ውስጥ የለበትም። የፈርዖን ገዥ መደብ ራሱን አራጊ ፈጣሪ አድርጎ የሚወስድ በትናንት በጨለማው ዘመን በዛ የበላይነት ሱፔሪዮሪቲ ሜንታሊቲ ውስጥ የሚዳክረው ያ ትክክል አይደለም። ይሄ እንግዲህ በተደጋጋሚ ጋት ሚዲያ ከጀመረች ጀምሮ እያወራ ነው የመጣ ነው። በዛሬው ዕለት አሁን አንዳንድ ጊዜ እናንተ ዝም ስትሉ እናንተ ስራችሁን ስትሰሩ ሌላው ያወራል። እኛ እያወራን ከሆነ እየሰራን አይደለም ማለት ነው። ሌላው ዝም ካለ ምን እየሆነ ነው ማለት ነው? እኛ እየሰራን አይደለም ማለት ነው። ስለዚህ በዛሬው ዕለት በትናንትናው ዕለት እንደተከታተላችሁት የአብደልፈታህ አልሲሲ ወደ ዩናይትድ አረብ ኤሚሬት አቡዳቢ ሄደዋል። ያው ሁልጊዜ ኢትዮጵያ ወዳጆች በግራ በቀኝ አሏት ወዳጆች። ከዚህ በፊት የነበረው የኢትዮጵያ የዲፕሎማሲ ፖሊሲ አይታችሁት ከሆነ ኢሮሰንተሪክ ነው። ለምሳሌ አጼ ቴዎድሮስ ደብዳቤ ጽፎ የነበሩ ወደ እንግሊዟ ንግስት ነው። አጼ ዮሐንስም በተመሳሳይ ወደ እንግሊዝ ንግስት ወደ አውሮፓ ነው የሚጽፉ። ቀደም ብሎ በእነ አጼ ልብነ ድንግል በነበረው ዘመን ወደ ፖርቹጋል ነው የሚጻፈው። ክርስትናን ማዕከል ያደረገ ነው የነበረው። ዘንድ እያለ መጣ። ደርግ ላይ ሲደርስ የኃይለ ሥላሴ ምዕራባውያንን ወደ ምዕራባውያን የሚያደላ ነገር ግን ከራሱም ከዚህ ከሚድል ኢስትም በተለይ ከኢራን ንጉሳዊ መንግስት ጋር ከዚህ ከፍልስጤምም ጋር እሱን አመቻችቶ የመሄድ ጉዳይ አለ። መጨረሻ ላይ አፄ ኃይለ ሥላሴንም ጂኦፖለቲክሱን ያወረዳቸው የዚህ 1966 ረሃቡ፣ ደርግ ወዘተረፈ እዛ ውስጥ ጂኦፖለቲክስ አለው ጉዳይ አለው። ኤኒዌይስ ደርግ ደግሞ መጣ። ሙሉ ለሙሉ ምን አደረገው? ገለበጠውና ወደ ሶሻሊዝም ካምፕ ገባ። እዛ ውስጥም የደርግ የሶሻሊዝም ርዕዮተ ዓለምም ራሱ ርዕዮተ ዓለሙ ጂኦፖለቲክሱ ሲቀየር የዓለም ወርልድ ፖለቲክስ ወርልድ ኦርደር ሲቀየር እዚህ ተዋክተን እንዲያርገን ምናምን የሚለው ያ ኮንትሪቢሽን የለውም እያልኳቸው አይደለም። ግን የቀጠናውን ጂኦፖለቲክሱን የዓለም ኦርደርን ማንበብ አለመቻላችን እርስ በርስ ስንበላላ ከቀይ ባህር ርቀን እኩል ድህነትን ተካፍለን እኛና እነሱ የሚል ፖለቲካን ተሸክመን የኛና የነሱ የጨቋኝና ተጨቋኝ እኛ ብቻ 80 ብሔር ያለን ሌሎች 800 ብሔር ይዞ ናይጄሪያ ሌላው ህንድ ያን ሁሉ ይዞ ልዩነት ትናንት እንኳን ከነበረ አንድ በሚያረጉን ጉዳዮች ላይ አተኩረን ፈጣን ኢኮኖሚ እድገት እንደማስመዝገብ ከጠመንጃ አፈሙዝ በመለስ በመነጋገር በመወያየት መፍታት የምንችለውን ጉዳይ ሁሉ በተለላኪነት በግብፅ ቤት አድረን በሱዳን ቤት አድረን በዙሪያው ላሉ ለኢትዮጵያ ጠላቶች በሙሉ ፓስፖርት ከመስጠት መተላለፊያ ከመስጠት እንዲሁም በርታ ግፋ ከሚል እጅ ከማውጣት የፖለቲካ ድጋፍ በመስጠት ያው ሁሉ አድርገው የሆነውን ቀባሪ ምንድነው ለቀባሪ ማርዳት ነው የሚሆነው። አሁን ባለው ኢህአዴግም ከመጣ በኋላ ሞሮለስ ለምዕራባውያንም ለቻይና ሁለቱንም አመቻችቶ ለመሄድ ሞክሯል። እዛ ውስጥ ግን ኢትዮጵያን ጠልተው ኢትዮጵያን ያስተዳደሩ ሰዎች ናቸው። ኢትዮጵያን ጠልተው ኢትዮጵያን ብለው መጥራት ተጠይፈው ስለ ቀይ ባህር ማንሳት ራሳቸው የሚናገሩት ነው። ትምክተኝነት ነው፣ ተስፋፊነት ነው። ተቃዋሚዎች ወደ በጉልበት ሊያስመልሱ ይፈልጋሉ ብለው ባለስልጣኖቻቸው የባህር በር አለ እኮ አማራጭ ብሎ ሲጠይቁ ተስፋፊዎች፣ ትምክተኞች እያሉ ሲሰድቡ ሲለጥፉ የኖሩ ሰዎች ናቸው። ዘንድ አሁን የቀይ ባህር ጉዳይ ሲነሳ የህልውና ጉዳይ ነው። እናንተ 0% ኮንትሪቢዩት በማታረግበት ቢያንስ የአፈር መከላትን ለመከላከል የውሃ መጠኑን ለመጨመር በረሃማነት መስፋፋትን ለመቀነስ በሚደረገው ጥረት እንኳን የግሪን ሌጋሲ አንድ አሻራ እንኳን ለመትከል ፍላጎት በሌለው ወንዝ ላይ እንደ መብት ከተከራከርክ ወይ መብትም ከሆነ ኢትዮጵያ መብት አላት ነው። ይሄንን እንግዲህ ዛሬ ኢጂፕት ኢንዲፔንደንት ያወጣው ጽሑፍ ላይ ምን ይላል? ኢጂፕት ኢሹስ ዋርኒንግ ቱ ኢትዮጵያ ኦቨር አንአክሴፕተብል ገርድ ስቴፕስ። ልክ
የኢትዮጵያ ህዳሴ ግድብን በተናጠል ማንም አያስገድደኝም ማንም አይገዛኝም ብላ በራሷ ጊዜ ከግንባታ እስከ መጨረሻ ሙሊት እስከ መጨረሻ ምረቃ እንደሄደችው ሁሉ በተመሳሳይ ሌሎች በናይል ተፋሰስ ላይ የናይል ተፋሰስ ሲባል እንዳትረሱ ሁልጊዜ የአባይ ወንዝ መነሻውን ከጣናም ይሁን ከግሽ አባይ ያደረገው የአባይ ወንዝ የተለያዩ ትልቅ ወንዞችን እየያዘ መጨረሻ ላይ ትልቁ ነው ተደምሮ ግዙፍ ወንዙ ነው በቤንሻንጉል አድርጎ አሁን ህዳሴ ግድቡን ታስሮ ቤቱ አድሮ ኃይል አመንጭቶ የኢትዮጵያን ጨለማዎች ገፎ ጉባ በሚባል ተራራ ስር ጉባ ማለት የጉምዝ ቃል ነው ትርጉሙ ብርሃን ማለት ነውና እንግዲህ መቼስ ስምን አንዳንዴ መላክ የሚያወጣው በዛ ነው በጉባ ተራራ ስር በብርሃን ተራራ ስር ብርሃን አመንጭቶ ይሄዳል ይሄ አንዱ አባይ ብለን የምንጠራው ነው ሁለተኛው የባሮ አኮቦ ብለን የምንጠራው ነው ወደ ዋይት ናይል ወደ ደቡብ ሱዳን የሚሄደው ሶስተኛ ተከዜን ጓንግን ይዞ በእነዚህ ላይ አሁን ለጊዜው በአባይ ግድብ ላይ በአባይ ወንዝ ላይ ሁለት አንደኛው በቡሬ ነቀምት መስመር ከድልድዩ ወደ 3 ኪሎ ሜትር ወደ ኋላ ሄዶ የኦሮሚያ ክልልን የአማራ ክልልን የሚያዋስን ግዙፍ የኤሌክትሪክና የመስኖ ግድብ ሆኖ የሚያገለግል በአካባቢው ሰፋፊ ኮመርሻል ፋርሚንግ የሚጠበቅበት አንደኛው እሱ ነው ሁለተኛው ከማሽ ዞን ውስጥ ከህዳሴ ግድቡ ወደ ላይ ከፍ ብሎ ከማሽ ዞን ላይ የሚገነባው ግድብ ነው የሚሆነው ሶስተኛው የባሮ አኮቦ ነው የባሮ አኮቦ ለየት የሚያደርገው ከኃይል ማመንጨት ባለፈ ለጥ ባለው የጋምቤላ ሜዳ ላይ የሚሰራ በመሆኑ ከግድቡ ጎን ለጎን እጅግ ዘመናዊ ኢሪጌሽን ካናሎች አሉት ነው የግንባታ ወጪው በጣም ከፍተኛ ነው ሜዳ ላይ የሚሰራ በመሆኑ ለዚህ ኤሌክትሮሜካኒካል የሚሰሩ የሲቪል ስራዎችን የሚሰሩ ፋይናንስ የሚያቀርቡ ኤቭሪቲንግ ተለይቷል ለዚህ በነገራችን ላይ በዚህ ዙሪያ ላይ ከዚህ በፊትም አንድ ጽሁፍ ዋቢ አድርጌ ኢጂፕሽያን አውትሬጅ አዝ ኢትዮጵያን አናውንስ ፕላንስ ፎር ሞር ዳምስ ኦን ብሉ ናይል ብሎ the 3 dams the Ethiopian government says will be constructed within 4 to 7 years ከ4 እስከ 7 ዓመት የሚፈጁ and will be able to start operating simultaneously በ4 ዓመት የሚያልቃለ በ7 ዓመት የሚያልቃለ ለነዚህ አጠቃላይ በዚህ ወቅት በ2025 24 ማርች 2026 ላይ የነበረ መረጃ ለሁሉም ለሶስቱ ግድቦች 10.5 ቢሊዮን ዶላር ነበር የሚለው አሁን ግን የኢሪጌሽን ካናል ሌሎች የተያያዙ ጉዳዮች የመሰረተ ልማት በአካባቢዎች ግድቦቹ እነዚህ በሚሰሩበት አካባቢ ላይ በተመሳሳይ ከግድቡ ባለፈ የኤርፖርት መሰረተ ልማቶች አሉ ሌሎች ካናሎች መሰረተ ልማቶች አሉ ለነዚህ ሁሉ ተደምሮ ወደ 12.7 ቢሊዮን ዶላር ለዛ ደግሞ ገንዘብ ሙሉ ለሙሉ ሴኩር የተደረገበት ሁኔታ አለ ዶናልድ ትራምፕ ደብዳቤ የጻፉት ለአልሲሲ ለግብጽ ለሱዳን ለኢትዮጵያ ለዩናይትድ አረብ ኤሚሬት እና ለሳውዲ አረቢያ ነው የተጻፈው ኢትዮጵያ እንዳልኳችሁ አሁን ባለው አረብ ሊግ ውስጥ ኢትዮጵያን እንደ ድሮ ከዚህ በፊት የሚረግጥ አገር የለም ቢያንስ ወዳጃችን ዩናይትድ አረብ ኤሚሬት ነው ትላለች ራሷ ዩናይትድ አረብ ኤሚሬትን ከኢትዮጵያ ጋር አስተሳስሮ የሚያነሳል ይሄ ጠላትነት ሻዕቢያዎች ዩናይትድ አረብ ኤሚሬትን ከኢትዮጵያ ጋር ሊገምዷት ይሞክራሉ ለ30 ዓመት አሰብ ላይ እኮ ወታደራዊ ውል ፈርመው ሲሰሩ የነበሩ እነሱ ናቸው አንተ ጋር ሲሆን ጠላት አንተ ጋር ሲሆን ወዳጅ ካንተን ሲተው ጠላት የሚባል ነገር የለም ዙሮ የትኛውም ሀገር ሉዓላዊ የሆነ ሀገር ወዳጁን ሊመርጥ ይችላል መብቱ ነው ሶቨሪን ራይቱ ነው ለምሳሌ ግብጽና ኤርትራ አብረው በጋራ ተሳስረው የመልማት መብት አላቸው ማንም የከለከለ የለም እንከልክል ምንልም አንችል ማድረግ የማይችሉት ግን ግብጽና ኤርትራ ተባብረው ወታደራዊ ስልጣና ሊያረጉ ይችላል የፈለገው ነው ያርጉ ፕሬዘንት ኤንድ ኢሚነንት የሆነ በኢትዮጵያ ላይ ስጋት የሚደቅኑ ከሆነ ግን ኢትዮጵያ መከላከል ግዴታም አለባት ደግሞ የመንግስት ስራ መስሉ እንግዲህ ያ የሁለቱ ሀገራት ትብብር የወታደራዊ ዝግጅት እንሶን በልማት ስም የሚደረጉ ትብብሮች ምንድናቸው ያደጋ ተገላጭነቶች ዝቅተኛ ነው ከፍተኛ ነው መካከለኛ ነው አይ በቃ ሁኑኑ የሚሆን ነው ፕሪምፕቲቭ ስትራይክ ነው የሚያስፈልገው ዲፌንሲቭ ለታጣቂዎች መርዳት ይሄን ሁሉ መተንተን ያስፈልጋል ሴኩሪቲ አናሊሲስ ያስፈልጋል መብታቸው ነው መስራት ይችላሉ ኤርትራ
ከሳውዲ አረቢያ ጋር ትብብር አለ። መስራት መብቱ ነው። ለምን ከሰሜን ኮሪያ ጋር አይተባበርም? በኢትዮጵያ ህልውና ላይ ግን አደጋ ሲደቅን ነው ፈተና የሚሆነው። ለእኛም ፈተና ነው፣ ለእነሱም ፈተና ነው። ተባብረን መስራት መቻል አለብን። ጥያቄዎች አሉን፣ ቅቡልነት ያላቸው የዓለም አቀፍ ማህበረሰብ የሚቀበላቸው። በእነዚያ ጥያቄዎቻችን ላይ ከኃይል አማራጭ በፊት ባለው እንነጋገር ነው እንጂ ከዛ አሁን ለምሳሌ ዛሬ ጁላይ 13 ነው። አይ ቲንክ በእርግጠኝነት በዚህ ሳምንት ውስጥ እስከ ጁላይ 20 ድረስ የአሰብ ወደብን የመሰዋ ፖርትን ለማልማት በሚል የግብፅ የቴክኒክ ባለሙያዎች ቡድን ይመጣል። ያ የቴክኒክ ባለሙያዎች ቡድን ምጽዋን አለማለሁኝ ብሎ የሚመጣው ቡድን ድሮን አሰልጣኝ ነው፣ ሪኮነሰንስ የሚሰራ ነው፣ ወታደራዊ ባለሙያ ነው። ምንድን ነው የሚሰራው የሚለውን መከታተል፣ ዲተር ማድረግ፣ አስፈላጊ ሲሆን ደግሞ እርምጃ መውሰድ የኛ ዕጣ ፈንታ ነው። እርምጃ እንወስዳለን ምናምን ወዘተረፈ የሚለው እንግዲህ ምንድን ነው እርምጃ የሚወስዱት የሚለውን አብረን ያው ጀስት ሌላ ምንም ማለት አይችሉም። እና ምንድን ነው የሚለው ኢጅፕት ኢንዲፔንደንት ዛሬ ጁላይ 13 2026 ባወጣው ምን ይላል? ሪስፖንዲንግ ቱ question over reports that Ethiopia has begun construction on 3 new dams 3 ግድብ ጀምራለች በሚለው ላይ በዚህ በግድቦች ዙሪያ እንዳልኳችሁ ብረት የማቅረብ ተቋራጮችን የመለየት ፋይናንስ ሴኩር የማድረግ የሳይት ርክክቦች እነኚህ እየተሰሩ ነው ማለት እየተናገርክ የምትሰራው አለ ስራ የሚናገረው አለ። እነሱም የሳተላይት እንደምርትኛው አዲስ ነገር የለም። ዛሬ ላይ የግድ በአካል መገኘት አይጠበቅበትም። የሆነ አካባቢ ላይ እነሱ የኪራይ ሳተላይቶችም የራሳቸውን ሳተላይቶች አሏቸው። የናይል ተፋሰስን ከላይ እስከታች ይቃኛሉ። የሆነ አንድ ዶዘር ሲቆፈር ክሊር ሲያደርግ የሆነ ዌርሃውስ ሲሰራ ሰሆነ ያሉ ፕሬዚደንቱ አብደልፈታህ አልሲሲ ወደ ዩናይትድ አረብ ኤሚሬትስ ሲሄድ ከኢትዮጵያ ጋር ግንኙነት ትብብር አላቸው። በዚህ መልኩ ምን አይነት ተጽዕኖ ማድረስ እችላለሁኝ? አዎንታዊም ይሁን ዋቴቨር ነው ትልቁ ነገር። ኢትዮጵያ ደግሞ ለመደራደር በራችን ክፍት ነው በእኩልነት። በተመሳሳይ ግብፅ ምንም አይደለም የተጠየቀችው። ኢትዮጵያ የቀይ ባህር ጠረፍ ወሰን ተጋሪ የመሆን መብት አላት ብለ ደገፍ ነው። አልደግፍም ካልክ እንግዲህ ሳንሰራም ልታፈርስ የሞከርክ ነው። እየሰራን ደግሞ እንታገላለን ማለት ነው። ሌሎች ዝርዝር ጉዳዮች ወደ እናንተ ጊዜያቸውን ሲደርሱ ይመጣሉ። በተመሳሳይ ምናልባት ወደ መካከለኛው ምስራቅ ስንሻገር የኤደንን ባህረ ሰላጤ ስንሻገር የመንን እናገኛለን። የየመን ፖለቲካ በሶስት ፍላጎቶች የተወጠረ ነው ብለን ልንወስደው እንችላለን። የታጣቂውን መቀመጫውን ሰሜን የመን እንግዲህ የመን ደቡብ የመን እና ሰሜን የመን ይባል የነበረ ነው። ሰሜን የመኑ በአብዛኛው ቱርኮች ቀኝ ግዛት ሲገዙ የኖሩት፣ ደቡብ የመን ደግሞ ዋና መቀመጫውን ኤደን አድርጎ ከሶማሊላንድ ሀርጌሳ ከነበረው መንግስት ጋራ እንግሊዝ ቀኝ ግዛት ስትገዛው የነበረ ሞር ኦፍ ዲሞክራቲክ የሆነ ነው፣ ወይንም የዲሞክራሲ ልምምድ ያለው ሀገር ነው። የሰሜን የመን ወይም ሀውቲ የያዘው ታጣቂውን ኢራን ትደግፈዋለች። ሳውዝ የመን ሁለት ኃይሎች ነበሩበት። አንደኛው ዓለም አቀፍ እውቅና ያለው የፕሬዚደንሻል ሊደርሺፕ ካውንስል የሚባለው ሳውዲ አረቢያ የሚደግፈው ነው። ሁለተኛው ደግሞ የመንን ሪፐብሊክ የማድረግ ከዋናው የመን ገንጥሎ የ1991 ስምምነት የሚያስችል አይደለም አገር እናደርጋለን የሚል ድጋፍ ያገኘ የነበረው የሳውዘን ትራንዚሽናል ካውንስል የሚባለው ዩናይትድ አረብ ኤሚሬትስ ስትደግፈው የነበረ ነው። የመን አንድ እንድትሆን እና ደግሞ በዚህ በኢንዲያን ኦሽን በኩል መተላለፊያ እንዲኖር፣ ምክንያቱም ሳውዲ አረቢያ በቀይ ባህር በኩል በዚህ በኤርትራ ባሻገር በጅቡቲ ባሻገር ሰፊ የሆነ ጠረፍ አለው። ሬድ ሲ ኮስታል ላይን አለው። በፐርሺያን ገልፍ አለው። በኢንዲያን ኦሽን በኩል የለውም። አሁን ያለው ደግሞ የፐርሺያን ገልፍ በወሳኝነት ችግር እየገጠመው ስለሆነ እንግዲህ ዶናልድ ትራምፕ እኛ የፐርሺያን ገልፍ ወይም የሆርሙዝ ስትሬት መተላለፊያን ተቆጣጥረን ያንን ተቆጣጥረን ደግሞ የምናወጣውን ወጪ ለቅኝትም ለመከላከል የምናወጣውን ደግሞ ገንዘብ እንቀበላለን ብለዋል። ይሄ ሂዶ ኢራንም እኛም እንቆጣጠራለን ገንዘብ ግን እንቀበላለን ወደሚል አያመጣውም ወይ? ይሄ ኢንተርናሽናል ሲ የሚሆነውን ወይንም ይሄ ማሪታይም ፍሪ ማሪታይም ናቪጌሽንን የሚከለክል አይሆንም፣ ሄዶ ለኢራን ትምህርት አይሰጥም ወይ የሚለው ማየት ያስፈልጋል። በዚህ ሁሉ መሃል ግን ሳውዲ አረቢያ በዚህ በኢንዲያን ኦሽን ለማለፍ የመንን ትፈልገዋለች።
በተመሳሳይ ዩናይትድ አረብ ኤሚሬት ደግሞ በኢንዲያን ኦሽን በኩል የፉጅራህ የሚባለው ኢንዲያን ኦሽን በኩል አክሰስ አለው። የደቡብ የመንን ተቆጣጠርክ ማለት ገልፍ ኦፍ ኤደንን የባቤል መንደብን መቆጣጠር ያስችልሃል። ደቡብ የመንን ለብቻዋ አገር ሆና ነጥራ የምትወጣ ከሆነ ደግሞ ሳውዲ አረቢያ በዚህ በኩል መተላለፊያ እንዳታገኝ ታረግና እነሱ በፉጅራ በኩል የዘረጉት አለ። የቀጠናዊ ጉዳይ ነው፣ የእምነት ጉዳይ የምናምን ጉዳይ አይደለም። ፓወር ፕሮጀክሽን ነው። ዞሮ የየመኑ ዓለም አቀፍ እውቅና ያለው የፕሬዚደንሻል ሊደርሺፕ ካውንስሉ ጥቃት ስላደረሰበት የሳውዘርን ትራንዚሽናል ካውንስል ወይንም ዩናይትድ አረብ ኤሚሬትስ ስትደግፈው የነበረው ኃይል ለጊዜው ተበትኗል። እሱ ተከትሎ ነው እንግዲህ በኋላ ከሶማሊያ ጋር ያለውም ጭቅጭቅ የሚመጣው ከዚህ በፊት ስላየ ነው ማለት ነው። በዛሬው ዕለት የዓለም አቀፍ እውቅና ያለው በሳውዲ አረቢያ የሚደገፈው የፕሬዚደንሻል ሊደርሺፕ ካውንስል መቀመጫውን ከዋና ከተማው የመን ሰና በሀውቲዎች ተባሮ ኤደን ያለው ታሂር አልአቅሊ የሚባሉት ጥቃት ፈጽመናል። ጥቃት የፈጸምነው ማሃን ኤርክራፍት ወይም ማሃን ኤርላይንስ የኢራን ነው። የሀውቲ ወኪሎችን መቼ ሄዱት? በባለፈው አርብ ቀብር የሄዱትን እነሱን ወኪሎች ይዞ ወደ ሰንዓ ሊያርፍ ሲል እንዲያርፍ ብንከለክለውም እምቢ ብሎ የየመን የአየር ክልል ጥሶ በመምጣቱ መንደርደሪያውን ወይም ማረፊያውን ተደጋጋሚ ዳሜጅ አድርገንበታል ብለዋል። እሱን ተከትሎ እንግዲህ የማሃን ኤርክራፍት ኢራንና ሀውቲ ቫዮሌት አድርገው የየመንን ኤርስፔስ ቫዮሌት አድርገው በሚል የሰንዓ ኢንተርናሽናል ኤርፖርት መንደርደሪያ መመታቱን ተከትሎ የዚህች የወደብ በቀይ ባህር በኩል ያለችዋ የወደብ ቦታ ላይ መጠው ያረፉበት ሁኔታ አለ። የሆዴይዳ የምትባለዋ ከዚህ በፊት እስራኤሎች የሚደበድቧት በጣም ስትራቴጂክ ጠቀሜታ ያላት የየመን እዛ ላይ ፖርትም ኤርፖርትም ስላለው እዛ ያረፉበት ሁኔታ አለ። እንግዲህ የየመኑ ሀውቲ ደግሞ ይህንን ጉዳይ ዝም ብለን አናልፈውም ብሏል። በማን ላይ ነው እርምጃ የሚወስዱ? በሳውዲ አረቢያ ላይ ወይንስ ራሱ ደግሞ ኤደንን ነው የሚደበድቡት የሚለውን እንግዲህ ዛሬ ምሽት ነገ በቀጣይ የምናየው ነው የሚሆነው። የአሜሪካና የኢራን ጉዳይ እንዳልኳችሁ ትራምፕ says US will be paid for guarding Strait of Hormuz, US seeks compensation for protecting the strategic Gulf shipping route ይላል። በተመሳሳይ እንግዲህ የእንግሊዝ መንግስትም የኢራን አብዮታዊ ዘብን በአሸባሪነት ለመፈረጅ ይሄ ፎሬን ኢንተረስት ኦርጋናይዜሽን ነው ብዬ ለመፈረጅ እቅዳለኝ ብሏል። ይህም ካልኳችሁ በኋላ ወደ ወሳኙና እናንተም ሌሎችም የበለጠ ብንወያይበት ያልኩት ምንድን ነው ካላችሁኝ እንግዲህ ፋኖ ባለቤቱ ሻዕቢያ ነው። የፋኖ ባለቤት ልክ ፋኖን እንደ አክሲዮን በአክሲዮን እንደተቋቋመ ድርጅት አድርጋችሁ ከወሰዳችሁት ፋኖ ውስጥ ሻዕቢያ ድርሻ አለው፣ ህወሓት ድርሻ አለው። ቀድመው የብሔራዊ ደህንነት አባል በነበሩ ከህወሓት ጋር ንክኪ ባላቸው የብአዴን ሰዎች በዛ ውስጥ የህወሓት መኖር ወይንም አብዮታዊ ዲሞክራሲ ነበረ በዛ ክልል ፖለቲካ በኢትዮጵያ ፖለቲካ ውስጥ ፕሬዘንሳችንን የሚያጎላልን የሚሉ በስልጣን ውስጥ በመንግስት ስልጣን ውስጥም ያሉ በቢዝነሱም ያሉ በተለያዩ በኩል ያሉ የአብዮታዊ ዲሞክራሲ ዘበኞች የቀድሞ የብሔራዊ ደህንነት አባላት አክቲቪስትም ስም ሊኖራቸው ይችላል። የዩኒቨርሲቲ መምህሩም ጋዜጠኛም ዋቴቨር እንግዲህ እነሱ አሉት። ሻዕቢያ አለው፣ ህወሓት አለው፣ የሃይማኖት ሰዎች አላቸው። ድርሻ ስንት ነው ያላቸው? እነማን ናቸው የሚለው ሌላ ጉዳይ ነው። በውጭ የሚኖረው ዲያስፖራው አለው ድርሻ። ከባንክ የተበደረው እና ብድር መልስ ሲባል ያንን ለማስቀረት የሚፈልገው ድርሻ አለው። በስልጣን ላይ የነበሩ ከስልጣን የወረዱ ድርሻ አላቸው። አሁንም በስልጣን ላይ ሆነው የሆነ ነገር ከስልጣን የምነሳ ከሆነ ብሎ መጠባበቅ ያለው በዚህ ሁሉ መሃል በዚህ ሁሉ ፋኖ የሚባለው አረብ ሀገር ያሉ እህቶቻችንም አውሮፓ ያሉትም አሜሪካ ያለውም እዚህም ያለው የሆነ በተለያየ ድርሻ ሲኖረው ምንም ድርሻ ያለው ገፈት ቀማሽ ሆነ በታሪኩ አይቶት ሰምቶት የሚያውቀው እንግልት፣ ስደት፣ ሞት፣ ረሃብ፣ ጦርነት፣ መከራው ሁሉ እየተጋፈጠ ያለው ግን የአማራ ህዝብ ነው። የአማራ ህዝብ በስሙ ይነገድበታል። ድርሻ አለ እዚህ ውስጥ አክሲዮን ውስጥ ይባላል። ነገር ግን ይህን የተለያዩ ፍላጎቶች የሚጋልበውን ኃይል
የሚያበላ የሚያጠጣ የሚገደል የሚሞት የሚሰደድ ልጆቹ ከትምህርት የተነጠሉ ነገ ለአካባቢያቸው ወረዳም ትሁን ቀበሌም ዞንም ትሁን የተማሩ ከሆኑ የተሻለ ሊያገለግሉ የሚችሉ ትንሽዬ ወረት ካላቸው ያችን ወረት ተጠቅመው ሌላ ተጨማሪ ሀብት ፈጥረው የተሻለ አገልግሎት የተሻለ ድርጅት ፋብሪካ ዋቴቨር ሊከፍቱ ተጨማሪ ሀብት ሊስቡ የሚችሉ እንዲሰደዱ ከቀበሌ ወደ ወረዳ ከወረዳ ደግሞ ወደ ዞን ከዞን ወደ ክልል ከተሞች ከዛም ሁሉ ምስቅልቅል ልጆቹ ከትምህርት ቤት የወጡበት ለደካማ እናቶች የተገዛ አምቡላንስ የጦር መሳሪያ ነበር። የህፃናት ፊደል መቁጠሪያ ተቋማት መጠለያ የታጣቂው ኃይል መጠለያ ይሆን መደፈሩ ክትባት የቆመው ያ ሁሉ በዚህ ሁሉ መሃል የአማራ ህዝብ እንደ ጭምብል ያንተ ጥያቄ ነው ተብሎ በወሳኝነት ግን ለህዋት የሚያገለግል ለምሳሌ ለህዋት ሲባል ምንድን ነው? ዛሬ አሁን ትናንት ስብሰባ አደረግን አሉ የህዋት ሰዎች ወይንም እንግዲህ የህዋት ሰዎች ሲባል ራሱ ህዋት ከዛ ደግሞ እነሱ ያደራጇቸው አሉ ማህተም ይዘው የሚዞሩ ከህዋት ጽሕፈት ቤት የሚላክላቸውን ወረቀት ግን ማህተም የሚመጡ ባይቶና የአሲምባ ዲሞክራሲያዊ ፓርቲ አዴፓ የሚባል አክሱማይት ዋዕላ ወይንም ምንድን ነው የሚሉት ይሄ አክሱማይት ኮንግረስ የሚባሉ አሉ። እነዚህ አክሱማይ ዋዕላ የሚባል እነዚህ በሙሉ አሁን የተመለሰው መንግስት አባል ናቸው። ትናንት ምን ይላሉ? የትግራይ የፖለቲካ ፓርቲዎች ምክር ቤት ስብሰባ አድርገን መንግስት በመመለሱ ያው ፕሪቶሪያ ስምምነት ተጥሶ ማለት ነው የትግራይ ህዝብ አንድ እየሆነ እየጠነከረ የመህተይ ለጦርነት የሚያደርገውን ዝግጁነት እያፋጠነው ነው ብለው የተወሰዱ ግዛቶቻችንን ተባብረን ከሌሎች ጋር እናስመልሳለን። ግዛት ማስመለስ የሚለውን የግዛት አንድነትና ሉዓላዊነት ከዛዎች ተፈናቃዮች መመለስ አለባቸው። እንሰውን ሌሎች የፌዴራል መንግስቱ ሊያደርጋቸው የሚገባ ነገሮች ማድረግ አለባቸው። እሱን ለማድረግ ደግሞ ገመዱ መገናኛው ምንድን ነው? ፕሪቶሪያ ነው። እሱን ጥሰዋል። የኢትዮጵያ መንግስት ደግሞ የለም አንዷ ጥይት በራሷ አንደኛ ገንዘብ ነች፣ ጥይቷ የምትተኮሰዋል። ሁለተኛ እነዚህ ሰዎች ምላጭ ስባሉ እንጂ ምላጩን የሚስበው ሰው እንዲስብ የሚያስደርገው ሻቢያ የሚሆን የሻቢያ አለቆች በቃ ልክ እንደ ምንድን ነው እንደ ሶፍትዌር እንደ ፕሮግራሙ ሰሩት። ፕሮግራሙ ፋንክሽን ያደርጋል በራሱ ግን ፕሮግራሙ ብትቀይረው ለምሳሌ ተኩስ ብትለው ይተኩሳል ፕሮግራሙ። አትተኩስ ብትለው አይተኩስም። ያዘዘው ከኋላ ነው ያለው። ሰላም ነው የሚያስፈልገን። ይህን ግጭት ይህን ጦርነት የሚፈልጉት እነኚህ ራሱ የህወሓት ሰዎች እኛ ነን ሊሉ ይችላሉ። ግን ሻቢያ ጋር ሄዶ እግር ላይ ወድቆ ነው። ሻቢያ ምን ሊል ይችላል? ፈርዖኖች ስር እግር ወድቆ ነው። ፈርዖኖችም ደግሞ ሌላ የሚሳብ አለ። ይህ እንግዲህ የወደቀ የጥንት ትርክትም አለ። በዚህ መንገድ ነው የምንወጣው። ነባራዊ ሁኔታውን ያለመገንዘብ በትናንቱ መንገድ ሂጄ ኢትዮጵያን አሸንፋለሁ ብሎ የማሰብ ከዛ ደግሞ ኢትዮጵያ የአርበኛ ሀገር ነው፣ ምንም ጥርጥር የለውም። ጸንቶ የኖረ ለዛ ነው። የባንዳም ሀገር ባንዳ ሲፈትናት ሲወጋት ሲያስወጋት የኖረች ሀገርም ነች። ባንዳ ደግሞ ኢትዮጵያ ውስጥ እድል ቀንቶት ቤተ መንግስት የገባበት ሀገር ነው። ይህን እንዳንመስ ቤተ መንግስት ውስጥ ባንዳ ነበር። ቀይ ባህር አያስፈልግም ብሎ መስጠት ብቻም ሳይሆን የባህር በር ወይም የወደብ የአሰብ ጉዳይ ሲነሳ የትምክተኛ የተስፋፊ ጥያቄ ነው የሚል በአደባባይም የሚናገር ባንዳ በየትኛውም ሀገር ቢኖርም እኛ ሀገር ግን ባንዳ መዋቅራዊ አስተዳደራዊ ጉልበት ይዞ ህገ መንግስት እስከ መጻፍ አገር እስከ መምራት አገር ለመክፈል የሚያስችል ሉዓላዊነት የግዛት አንድነት የሚባል ያን አስተሳሰብ መርዙን ረሽቶ ተክሎ ሄደ። ይህን መከላከል ያስፈልገናል። ሰላም ነው። በእያንዳንዷ ቀን ያቺ ጥይት 80 ብር ትገዛ 70 ብር ያቺ የምትተኮሰዋ እዚያ የምትወጋው ጋር በእኛም በኢትዮጵያም ወገን ይሆን በዛም ወገን ቢሆን ሟቹ ያንድ ሀገር ነው። በሰላም የማንፈታው ነገር የለም ተብሎ ሲታው እኛ ጉልበት ያለንን ተጽዕኖ ፈጣሪ ስለሆነ ነው። የሞተ ውሻ ላይ ድንጋይ የሚወረውር የለም። ስለ ህወሓት የተለያየ ፕሮፓጋንዳ የሚነዛው ተጽዕኖ ፈጣሪ ስለሆነ ነው። አቅም ስላለን ይላል። ስለ አልቃይዳ ይወራል፣ ስለ አልሸባብ ይወራል፣ ስለ ማፊያ ቡድኖች ይወራል። ያ ሁሉ የሚወራው ጠቃሚ ሆነው ሴንተር ኦፍ
ግራቪቲ ወይንም የዚህ የስበት ማዕከል ሆኖ አይደለም። ልትለካ የምትችለው የያዝከው ሀሳብ ተሻጋሪ ነው ወይ? ዛሬ ህዝባዊ ቅቡልነት አለ ወይ? ልሂቃንን በዙሪያ ያሰባስባል ወይ? ከጦርነት መልስ ውረድ እንውረድ በጉልበት ከማስገደድ መልስ አዋጅ 366 2018 ወዘተረፈ ብለ ደርግን ታገልኩት የምትለው ደርግ የለበሰውን ሰማያዊ ካኪ አልብሰ ፖሊስን አፍርሼ ላፈሳ የሚያገለግል በቀጭን ትእዛዝ የማዝዘው ኃይል አሰማርተህ የትግራይ እናት በመከራም አንተ በወለድከው ጭቆና ውስጥ ድህነት ውስጥ መከራይታ ያሳደገችውን ልጅ እንደ ጠቦት በግ እየጎተትክ እየወሰድ ጦርነት መሃል እያሰለፍ ሂማን ሽልድ እያደረግ 10 ሺህ ሆነን በዚህ ግንባር ተሰልፈን የሞተው ሙቶ ከዛ ትጥቃችንን ከኢትዮጵያ ሰራዊት ነጥቀን እንዋጋለን እያል ይሄ ነው የሚታየው። እና አማኑኤል ምን ይላል ሲናገር ኖ አንስሮ ሴስቶን አጌነስት ዴድ ዶግ ይላል። በሞተ ውሻ ወይም ዴድ ቦዲ በሞተ ሰው ላይ ድንጋይ የሚወረውር የለም ይላል። ዛሬ ዘመኑ ቅቡልነትን መሰረት ያደረገ ነው። ዙሮ ዙሮ ህዋቶች እነዚህን ሁሉ አስተባብረው መሬታችንን እናስመልሳለን ሲል አሁን የመሬት ፖለቲካ አታርጉት። ትናንት የወጣን ደግሞ የግዛት አንድነታችን ወይንም አጽመ ርስቶቻችንን ስላልተመለሱ ነው ብለው ይወጡትናል። አሁን አዲስ ናሬሽን አመጡ። አሁን ምን የሚል አይ የፕሪቶሪያ ስምምነት እኮ የተፈረመው የአማራው መነሳት መንግስት አስግቶት ነው እንጂ እንዲያውም ይሄ እኛ ባንኖር ፕሪቶሪያ የማይኖርም ነበር የሚሉ አመጥ። ምንድን ነው ለምላስ ዳገት የለው እንደ ልብ መሰንጠቅ መቀርደድ እኮ ነው በቃ። እና እንደዛ ተብሎ አንዱ እዚህ ቡሬ አካባቢ ወርቅ ይቆፍራሉ፣ በዛ በጃ ይቆፍራሉ። እነዚህን ስትራቴጂክ ሪሶርሶች ያሉበትን አካባቢ መቆጣጠር ለምን አይቻልም? ግሪሱን ማየት ነው ደግሞ የሚመለከተው አካል መስራት አለበት። ዞሮ አፋሕድና አፋብን በጉልበት ሻዕቢያ ነው ያዋሃዳቸው። በጉልበት ትዋሃዳለህ፣ የማትዋሃድ ከሆነ እንመታሃለን፣ ድጋፍ አይሰጥህም፣ ስምህ ይጠፋል፣ ወዘተረፈ ተባለ። ታስታውሳላችሁ። ጥር 9 በዚህ ዓመት ማለት ነው ከአንድ 5 ወር በፊት ገደማ መስከረም፣ ጥቅምት፣ ህዳር፣ ታኅሳስ፣ ጥር አሁን ከ5 ወር ገደማ በፊት ጥር 9 ላይ 2018 አፋብን ተመሰረተ። ማንን? አፋብኃ የሚባለውን የነ ዘመንንና አፋሕድ የሚባለውን የነ እስክንድር። የነ እስክንድር ምንድን ነበር ይል የነበረው? ከሻዕቢያ እኛ የባህር በር አንጠይቅም ምናምን ሚል የስልክ ልውውጥ አለ። በአንጻሩ ግን ህወሓትን አንቀበልም የሚል አዝማሚያ ነበረው። የነ ዘመነስ በቃ ኢትዮጵያን ማፍረስ ነው ያለብን ነው በቃ ሙሉ ፒውርሊ ሻዕቢያ ያቀፈቀፈው እነ ጌታቸው አሰፋ ያሰለጠኑት በአብዛኛው የዚህ የብአዴን ወጣት ሊግ የነበረው የከሰረው የጥገኛው በሙሉ እዛ ውስጥ ነው ያለው። አሰግሰው ኢትዮጵያ ለማፍረስ ትናንትና ሻለቃ ዳዊት ያልተሳካለት ሁሉ እንደገና የተባበረበት ኃይል ነው ያለው። ዙሮ በግድ ተዋህዱ ተባለ ጥር 9። ከዛ በኋላ የጎጃም ሞሮለስ አሳደውም ጨርሰው ስለነበረ አፋሕድ የሚባል አልነበረውም። ያው አፋብኃ አፋብን ሆነ። ሸዋ አፋሕድ የሚባል ነበረ፣ የነ መከታው ያሉበት እነ እስክንድር ያሉበት። አፋብኃ የሚባል ነበር ደግሞ እነ ኢንጂነር ሲያስብ ሸዋ ያሉበት። የመቱትን ሲመቱ ነው የኖሩ፣ አንድ ሆኖ ተባለ። በተመሳሳይ የነ ኮሎኔል ሞሃቤ የነበሩበት እነ ማስረሻም የነበሩበት አፋሕድ ወሎ ጋር ነበረ እና እነምሬ ደግሞ ፒውርሊ ከወያኔ በላይ ወያኔ ነው እንዴ። አላማጣ ምናምን ተይዟል ብትለው እና ታዲያ አላማጣ ምንድን ነው? የህወሓት እኮ ነው፣ ቆቦ የገቡ አስመሰላችሁት ብለው በአደባባይ የሚናገሩ ፕራውድሊ ወልቃይትን መስጠት አለባቸው ለወያኔ ስጡ የሚሉ ሰዎች ናቸው እነሱ። እና የነሱ አለ አሁንም ባለው ስምነት ለሁለት ሲከፈል የጎንደር አጠቃላይ የጎንደር ጠቅላይ ግዛት እዝ የሚባለው አፋብኃ እነ ሀብቴ የነበሩበት፣ እነ ሀብቴ አልነበረም ወደ እነ ዘመነ ሄዷል ማለት ነው። የራሱን ይዞ ዘን አፋሕድ የነበሩት እነዚህ በሙሉ የጎንደር ጠቅላይ ግዛት በላይ እዝ የሚባለው ትናንት ሐምሌ 5 2018 ድልኳዛ የምትባል ቦታ ላይ እንግዲህ ድልኳዛን ድል ከቀናችሁ ምናልባት ወደ እብናት ከሄዳችሁ
የብናት ወረዳ ዋና ከተማ ነች። ብናት ከተማ ከብናት በስተሰሜን በኩል አንድ 2 ሰዓት ስትሄዱ 35 ኪሎ ሜትር ገደማ ኤግዛክትሊ እና ድልኳዛ የምትባል ኮረብታ ቦታ አለች። ያቺ ቦታ ከታች ዳገቷ ላይ እዛች ቦታ ላይ ከታች ቆላው አለ፣ ደጋው አለ። ስትራቴጂክ ቦታ ነች ያቺ ድልኳዛ የምትባለው ቦታ። እንግዲህ የሚነገር ታሪክ አለ እዛች ቦታ ላይ። አንድ ወንዝ አለች፣ ስሟን ረስቸው ነው። እዛቸው አካባቢ ላይ ከድልኳዛ ወረድ ብላችሁ እንደሸጥ ነገር አለች። ስትራቴጂክ ቦታ በመሆኗ የቆላማውና የደጋው አንድ አካል በመሆኗ ከታች የሚመጣውን ለቅኝት ከደጋውም ደግሞ ኮረብታ ላይ ስለሆነች የጣሊያን ወረራ በመጣ ጊዜ በ1928 የጣሊያን ወረራ ወሮ ነሐሴ ገደማ ላይ ነሐሴ 14 ወይ ነሐሴ 15 እንደዚህ ገደማ ላይ ድልኳዛ ላይ ደርሶ ነበር። ዘንድ እዛች ቦታዋ ድልኳዛ አልነበረም። እዛች ኮረብታ ላይ ደርሳል። በወሳኝነት ባንዳዎች ናቸው እየመሩ ያመጧቸው። በቁጥር 500-600 የሚሆኑ ባንዳዎች እየመሩ ጣሊያኖችን ይዟቸው መጡ። ምሽግ ሰሩ፣ ቁጭ አሉ። በወቅቱ በአካባቢው የነበሩ ከቆላውም ከደጋውም የነበሩ አርበኞች ተጠራርተው በትጥቅም በስንቅም በስልጠናም ኢብን በሰው ኃይልም ባንዳም የአገር ባንዳ ይዞ ስለነበረ ከነሱ ጋር ተዋጉ። በከፍተኛ ሁኔታ ባንዳው ሙሉ ለሙሉ አለቀ በሚባልበት ደረጃ ከመጡት ቁጥርም ከጣሊያኖችም ወደ 30 ምናምን አካባቢ 8 በመሪነት ማዕረግ ያላቸው አጠቃላይ ወደ 30 አካባቢ ከአርበኞች ወገን ደግሞ ንጹሃንን ጨምሮ ምግብ በመስራት በተለያየ አገልግሎት ሰጡ የነበሩ ደግሞ ወደ 100 ገደማ የሞቱበት እምቢ ለቅኝ ግዛት ብለው የተፋለሙባት ያችን ስትራቴጂክ ምሽጓን ድልኳዛን ወይ ኮረብታዋን ያስለቀቁበት በኋላ ይችማ የድል ቦታ ነች በሚል ድልኳዛ እንደተባለች የሚነገረው ያ እንግዲህ እዛት ሲሰበሰቡ እነዚህ ሰዎች አርበኞች የውጭ ወረራን ቅኝ ግዛትን እምቢ ብለው በክብር በወደቁበት ቦታ ቢያንስ እኔ አሁን ለህሌና የመናገር ስላለብኝ በውሳኔ ደረጃ የወሰኑትን ውሳኔ አከብራለሁ። እንዲሁ ምንድን ወሰኑ ስትሉ በኋላ በደንብ እንድታዩት በሚል ነው። ምን አሉ ውሳኔያቸው ላይ? አንድ ትርክቱ ይሄ የገዥና ተገዥ ትርክት መቀየር አለበት አሉ። ምንድን ነው የሚሉት? በጣም ስለወደድኩት ነው ላነብላችሁ የምፈልገው። የአማራ ፋኖ ብሔራዊ ንቅናቄ አፋብን ከሚታገላቸው መሰረታዊ ዓላማዎች ሙሉ በሙሉ ለማሳካት በሚያስችል ሁኔታ በጥልቀት የመከርንበት ይህ ጉባኤ የአማራን ሕዝብ ጥያቄዎች አንድ በአንድ እስኪመለሱ ድረስ እረፍት እንደማይኖርም ብቻ ሳይሆን የአማራ ሕዝብ አጽመ ርስቶች በሙሉ እስኪመለሱና እስኪጸድቁ በአማራ ላይ ዘር ማጥፋት ወንጀል የፈጸሙ አካላት ለሕግ ቀርበው ሕዝባችን ተመጣጣኝ ፍትህ እስኪያገኝ በማይካድራ በጭና በተለያዩ አካባቢ የዘር ወንጀል የፈጸሙ የዘር ወንጀል ፈጽሟል ተብሎ ራሱ ኦነግም ስለተፈረጀ እንግዲህ ከኦነግ ጋር አብረን እንሆናል ብሏል። የጉምዝ ታጣቂ ምናምን አብረን እንሆናል ብሏል። እነ ዘመነ አሁን ከጉምዝ ታጣቂዎች ጋር ነው ያለው ዘመነ። በአማራ ላይ የዘር ማጥፋት ወንጀል የፈጸሙ አካላት በሕግ ቀርበው ሕዝባችን ተመጣጣኝ ፍትህ እስኪያገኝ በሕዝባችን ላይ የተዘራው የሐሰት ትርክት ተፍቆ በእውነተኛ ታሪክ እስኪቀየር አማራ በጸጋው ልክ እስኪለማ። በጸጋው ልክ እስኪለማ ማለት በነገራችን ላይ በተደጋጋሚ እኛም ነው የበጀት የክፍፍል የምናምን ጉዳይም ሳይሆን ውሃ አለህ፣ መሬት አለህ፣ የሰው ኃይል አለህ፣ በመልማት ጸጋህ ልክ እስኪለማ። ጥሩ ነው። ይሄን በጣም ነው የወደድኩት። አማራ በጸጋው ልክ እስኪለማ፣ በፖለቲካ ስልጣን በልኩ እስኪወከል ምን ጥርጥር ሸጋር ሀገራችን ኢትዮጵያ ወደ ቀደመ ገናና ክብሯ እስክትመለስ ድረስ ለመታገል ቃል ገብተናል። የቀደመ ገናና ክብሯ ቀይ ባህር ነው። የቀደመ ገናና ክብሯ እምቢ ለባርነት፣ እምቢ ለጭቆና፣ እምቢ ለቅኝ ግዛት፣ እምቢ ለወረራ ነው። የቀደመ ገናና ክብሯ ባንዳን የምትቀጣ ባዕዳንን ቅጥሯን ጥሰው እንዳይገቡ የምትዋደቅ በልዩነት እንኳ ሲያጋጥም አፄ ምኒልክ ወደ አድዋ ሲሄዱ ልዩነት የነበራቸው እንኳ እኛ ልዩነት አለን ጃንሆይ ግን ወደዚህ ንዝመት እያሉ እያስፈቀዱ የዘመቱበት አንዳንዶቹ ከጣሊያን ጋር ሲዋደቁ እዛ የተገናኙበት ሁኔታ ነው ያለው። ይሄ ነው ኢትዮጵያዊነት ማለት። ዞሮ በዚህ አንድነት ጉባኤ በድጋሚ የምናረጋግጠው ድርጅታችን አፋብንም ሆነ እዛችን የጎንደር ጠቅላይ ግዛት
በላይ ዘለቀ ከየትኛውም ህዝብ ጋር ችግር የሌለበትና ከሁሉም ኢትዮጵያውያን ጋር በሰላም ለመኖር የሚፈልግ ድርጅት ነው። እንደ ድርጅት የሚታገልለትን የአማራ ህዝብ ቀይ መስመር የሆኑትን ማለትም የአማራ ግዛቶችን መውረር ከማይፈልጉ የግዛት አንድነት ሉዓላዊነት እያለ ነው ያለ ዘመነ እንደተፈራ ማሞ አሁን ሽሬ ላይ ተቀምጦ የሚያወቀው እነ ሄኖክ እነ ሀብቴ ወልዴ አሁን ለሱዳን ጦር አዋጡ የተባለው መተከል የሰለጠነው የሚሄደው ያዙ። ይሄንን የአማራ ግዛቶችን መውረር ከማይፈልጉ በአማራ ህዝብ ላይ ጠላትነት ከሌላቸው በኢትዮጵያ ሉዓላዊ አንድነት ላይ ከማይደራደሩ ይላል። ይሄማ ቀን የጻፉት ነው እኮ መስሎ በብሔራዊ ጥቅሞቻችን ላይ ልዩነት ከሌላቸው የሀገረ መንግስት ስጋት የሆነውን የህወሓት ኢህአዴግና የኦህዴድና ብልጽግና ህገ መንግስት በነገራችን ላይ ኦህዴድ የሚባል የለም ያለው ብልጽግና ደግሞ ህገ መንግስት የለው። ይሄ ህገ መንግስት ህወሓት እንዳደረገው የደርግን ጥሎ ወይ ደርግን በቃ ይሄ ኃይለ ሥላሴን ጥያለሁ እንዳለው ከምናረገው እንመካከር ነው። እኔ መሆን መቻል አለበት የሚለውን አሁን 8 ነጥቦች ተለይተው ቢሆን ያን ቢያቀርቡ ጥሩ ነው የሚሆነው። አሁን ጊዜ ስላለ ለአንድ ወር ሀገራዊ ምክክር ስላለ የህዝብ ጥላቻ ግንብ ስለሆነ መቀየር አለበት ብለው ከሚያምኑ ሌሎች ኃይሎች ጋር አብሮ ለመስራት ችግር የሌለብን ሲሆን እነ ዘመነ እነ ምሬ እነ ሀብቴ ባደረጉት ስብሰባ ህገ መንግስቱ ለጊዜው ገዥ ነው፣ በህገ መንግስቱ መሰረት የክልሎችን አወቃቀር እንቀበላለን፣ ወልቃይት ተላልፎ ይሰጥ ብለዋል እነ ዘመነ። እዚህ ውስጥ ደግሞ አሁን ፋኖ ለሁለት ተከፈለ ስላቸው እዚህ ነው። የወሎ የነምሬ ወዳጆ ፋኖና የነዘመነ ፋኖ አንድ ነው። የነምሬ ወዳጆ ፋኖ አሁን ይሄን መቃወምም ጀምሯል። በተመሳሳይ የጎጃም ፋኖ ደግሞ እነ አስረስ የሚመሩትና የነ አስረስ ወይም የምስራቅ ጎጃም ፋኖ ብለን የምንጠራው ከነዘመነ ጋር የተገነጠለ ነው። የዚህ መግለጫውን ምናልባትም እናስረስ አብሮ ጽፎ ሊሆን ይችላል። ራሱ አስረስም ጽፎ ሊሆን ይችላል። ይሄን መግለጫ ዘን የሸዋ ፋኖችም በባለፈው የስልክ የቴሌኮንፈረንስ ሲካሄድ በፍጹም ማለት መመስከር ያለበት መመስከር መቻል ስላለብን ነው። ጥፋት አላቸው። የኢትዮጵያን የግዛት አንድነትና ሉዓላዊነት ጠብቃለሁ ካልክ ሰራዊቱን ለምንድን ነው የምትወቀው? አብረን ልሰራ የሚገባው ህወሓት ወሮ ይህንን ይወስድብኛል ወልቃይትን የምትል ከሆነ ወልቃይት እዚህ ሆነ እዚያ ሆነ የሚለው እሱን እንተውብያቸዋለሁ። ለጊዜው ግን ወልቃይት የኛ ነው የአማራ ነው ብለህ የምታስብ ከሆነ ሰራዊቱን ከጀርባ የምትወቀው ነው። ለሁለት የተበተነ ስለ አሁን እንግዲህ የነ ዘመነ ካሴ ፋኖ የነ ሀብቴ ፋኖ 2 ጎንደር የነ ምሬ ወዳጆ ፋኖ 3 ነው አንድ ግንባር ሲሆን፣ በሌላ መልኩ እናስረስ ያሉበት የምስራቅ ጎጃም ፋኖ አሁን ከነ ሀብቴ ውጭ አሉት ይህን መግለጫ የድል ኳዛን ፕሮቶኮል ወይ ስምምነት ወይ ጉባኤን ያወጡት የሸዋ ፋኖች በጋራ እንደሆነው ለሁለት ሰንጥቋል ማለት ነው። እንግዲህ በቀጣይ ጊዜ ስም የማጥፋት የመገዳደል እርስ በርስ እርምጃ የመወሳሰድ ኑ ስብሰባ ብሎ በመጥራት መገዳደል ይኖራል። እሱን አብረን እናያለን። ለጊዜው ግን እኔ ድል ኳዛ ሰራዊትን መውጋት ባይሆንም በድል ኳዛ ጉባኤ የተደረገው ስምምነት ከነ ውስንነቱ 100% የምቀበለው ይሆናል። ስለዚህ ወንድሞቼ ይሄ ከሆነ ያላችሁ ጥያቄ እነዚህን ነጥቦች ይዛችሁ ተደራደሩ፣ ድርድር አድርጉ። ልዩነታችሁን ይሄ ነው በሚል ያንን አድርጉ፣ ግቡ። የሻዕቢያን ተላላኪ የህወሓትን ተላላኪ የጠላቶችን የአማራን ህዝብ አንገት ያስደፉ የኛና የነሱ የጨቋይ ተጨቋይ ትርክት የጻፉ የዛ ወራሾች አብዮታዊ ዲሞክራሲ መቃብር ጠባቂዎች አማራን አንገቱን ማስደፋት፣ በነገራችን ላይ ኢትዮጵያን አንገቷን ማስደፋት ነው። ኦሮሞን አንገቱን ማስደፋት፣ ኢትዮጵያን አንገቷን ማስደፋት ነው። የትኛውም ህዝብ እንደ ህዝቡ ሊፈረጅ አይገባል። ይህንን ፈርጀው ህዝብ ሊያጠፉ ኢትዮጵያን አንገት ሊያስደፉ ከሩቅ ቀይ ባህርን ተሻግረው ከግብፅ ከኢትዮጵያ ጠላቶች ሁሉ የትጥቅ የስንቅ ድጋፍ የሚያገኙትን እነዚህ በጋራ
መታገል ያስፈልጋል። ኢትዮጵያ በክብር ለዘላለም ትኖር። ዋጋም ተከፍሎ ቢሆን ለታሪካችሁ ይህን ማድረጋችሁ ወሳኝ ነው። ህወሓት ወረራ ፈጽማለሁ እያለ ነው። ከነ ልዩነታችሁም ህወሓትን መታገል ያስፈልጋል። ይሄ ቦታ እዚህ ይሁን እዛ ይሁን የሚለው ህዝቦች ነው መወሰን ያለባቸው። ከዛም በፊት ደግሞ ሰፋፊ ሌሎች አደረጃጀቶች ውስጥም ሊኖሩ ስለሚችሉ ሀሳባችሁን አዋጡ። ተጠልፋችሁ በግራ በቀኝ ያላችሁ እርስ በርሳችሁ ደግሞ ደማቸውን እንዳያፈሷችሁ ጥንቃቄ አድርጉ። እነ ዘመነ እነ ምሬ እነ ሀብቴ ወደ መጠፋፋት ውስጥ ይገባሉ። አሁን ኢትዮጵያ በክብር ለዘላለም ትኖር። በድጋሚ ቴንኪው።